የአረንጓዴ አሻራ ችግኝ ከመትከል ወይም አካባቢውን ከማስዋብ ባለፈ የተፈጥሮ ሀብታችንን የመጠበቅ የማልማትና የዘላቂ ልማታችንን መሰረት የማጠናከር ስትራቴጂያዊ ሀገራዊ እርምጃ መሆኑን በተግባር እያሳየ ይገኛል አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ባለፉት ዓመታት የተከናወኑ ተግባራትም ኢትዮጵያ በራሷ አቅምና በዜጎቿ የጋራ ጥረት የተፈጥሮ ሀብቷን መጠበቅና ማልማት እንደምትችል ያረጋገጡና በአየር ንብረት ለውጥ ምላሽ ረገድ ለሌሎች ሀገራት አርአያ የሚሆኑ የወል ስኬቶች ናቸው ነው ያሉት። ለነገዋ ኢትዮጵያ ጠንካራና አስተማማኝ መሰረት ለመጣል የተጀመሩ የተቀናጁ የአረንጓዴ ልማት ስራዎች ተጠናክረው እንደሚቀጥሉም አጽንኦት ሰጥተዋል። በምክክር ሂደቱ የስራ ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች እንዲያናብብ እንዲያጣጥምና እንዲያደራጅ ለተቋቋመው 120 አባላት ላሉት ቡድን ምክረ ሀሳቦቻቸውን በማቅረብ ላይ ይገኛሉ። ይህ አደራጅ ቡድን ከ8ቱ ባለ 500 አባላት የስራ ቡድን በተመረጡ 15 አባላት የተዋቀረ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። በአሁኑ ሰዓትም ቡድኑ ከእያንዳንዱ የስራ ቡድን የመጡ ምክረ ሀሳቦችን በማዳመጥ ላይ እንደሚገኝ የኮሚሽኑ መረጃ አመላክቷል። የሀገራዊ ምክክር ጉባኤ ኢትዮጵያውያን በሀገራዊ አጀንዳዎቻቸው ላይ በጋራ የሚመክሩበትን እድል ፈጥሯል ላሉ ተመካካሪዎች በየደረጃው ያሉ የማህበረሰብ ክፍሎች የታደሙበት የሀሳብ ብዝሃነት የሚስተናገድበት አካታችና አሳታፊ መድረክ መሆኑን ተመካካሪዎች አንስተዋል። በሀገራዊ ምክክር ጉባኤው ተመካካሪዎች በተለያዩ አጀንዳዎች ላይ ለሀገር ይጠቅማል ያሉትን የየራሳቸውን ሀሳብ ማንጸባረቃቸውን ገልጸው ጉባኤው በሀገራዊ ጉዳዮች ላይ የጋራ መፍትሄ ለማስቀመጥ የሚያስችል ምክረ ሀሳብ ማኖሩን ተናግረዋል።